ሞገስ እንዲሁም ደግሞ ሎላ ከአውሬው ድነዋል ማለት ይቻላል። ምክንያቱም ሎላ በጣም ፈርታ ነበር። ሞገስ ይሄ ነገር እንዴት ነው? ይሄ አውሬ ነው፣ ካገኘን ደግሞ እኔን ይገድለኛል። እንኳን መትቼው እንደው ዝም ብሎ ሲያሰቃይ ነው የከረመው። ስለዚህ እባክህን እያለችው ነበር። ሞገሱን በዛን ሰዓት ሎላ አሁን እኮ ሁለት ወዶ አይሆንም፣ ግዴታ አንዱን በአንዱን መለያት አለብን። ስለዚህ እስከ መቼ እንደዛ እንሆናለን? እዚህ ደግሞ እያለን ቢደርስብን ሌላ ነገር ነው የሚፈጠረው። ስለዚህ አሁን አካባቢው ላይ ማንም ምንም የለም። አሁን መውጣት አለብን ባለው መሰረት ሎላን ይዞ ወጥቶ ነበር። ነገር ግን ደግሞ ዳጣም እንዳያችሁት ያኔን የዝናን ጠባቂ እንደምንም ቢላ ሆቴል አስገብታ ከዛ ደግሞ ምግብ ምናምን እያቀረበች ከዛ ለራሷ ወጥታ ነበር። ግን እንደምንም ቢላ ከወጣች በኋላ ወደ ሞገስ እያመጣች ነበር። በመሀል መንገድ እየተገናኙ እነሱ ሲዘያየሩ ከሎላና ከዳጣ ሲዘያየሩ ይሄም ልጅ ቶሎ ቶሎ እንደበላ ወጥቶ ነበር። ካየው በኋላ ይሄ እንዴት ነው ይሄ ነገር? ይቺ ልጅ አሁን ለኔ የከፈለችልኝ ነው ወይስ ደሞስ ማናት እያለ ዳጣን አተኩሮ ቢያያትም ግን ደግሞ ልጁም ያው ትንሽ ፈሪ ነገር ነው። ሞገስም እንደዛው ሁለት ፈሪ ተገናኙ ማለት ነው። ሞገስ እንደምንም ብሎ እነሱን እናንተ እዚህ ቆዩን ቆይ እስቲ እያለ አንድ ሲያስሚት ወይም ደግሞ አንድ እርምጃ ሲራመድ ማለት ነው። ልጁ ቦቅባቃ ነው፣ እየሮጣ ይመጣል። ሲሮጥ ዝና አመለጡኝ እያለ ምን አመለጡኝ ማለት ምን ማለት ነው? ዛሬ ሰበቃለህ ማለት ነው። አንጥለጥልሃለሁ አንተ ሙሀይብ ከብት፣ ለአንድ ሰዓት እንኳን መታገስ ይከብድሃል እንዴ? ምን አይነት ጅል ነው? ለምን አባ ዲብን አትል ከፈለክ ሙሀይብ ከብት ደደብ እያለው ዝና እባክህን መተንፈስ አቅቶኛል እባክህን ተወኝ ቢለምነውም ዝና እንዳያችሁት መጥፎ የሚባል ሰው የሚገልጸው አይመስለኝ። ለምን ሲጣትለም እኔም መሞትህ ነው የሚፈልገው። አሁን ወዴት ነው የሄዱት? ተናገር፣ ምን ይዘጋሃል? እንዴት ብዬ ልናገር? አንቀኸኝ የለም እንዴ? አራ እባክህን እያለው እንቅ አድርጎት ነበር። ልጁን ሲያቅተው ወደ መሬት ወደቀ። በዛን ሰዓት በጦሎ በጥፌ በእርግጫም እየጨመረው ዝና ለራሱ ይሄዳል። ዋይ ልጁ አሳዘነኝ የምር። ቆይ ግን ማን ነው እንደኔ ያሳዘነው? በጣም ነው አሳዘነኝ። ምክንያቱም እሱ ደፋር ቢሆንና ሞገስ ወደ እሱ ጋር ሲራመድ ሲመጣ እሱም ያኔ አይኑን ጨፍኖ ወደ ሞገስ ቢመጣ ሞገስም ያን ያክል እንትን አይደለም፣ ደፋር አይደለም። ይሆን አላ አይደል ፋራ ነገር ነው። ስለዚህ እንደምንም ብሎ እንትን ይሆን ነበር። ግን ደግሞ ያው የሞገስን ልክ ስለማያቅ ይሄ ልጅ አሁን ይሄ ልጅ ከደረሰብኝማ መሞቴ ነው እያላ ነበር። ደሞስ መሞቱ ላይ ቀርለት ነገር በዝና በሞገስ እጅ ቢሆን ይሻለው ነበር። የዝና እጅ ሆና ማለት ነው። ደሞስ ይዲን ወይስ ደግሞ እዛ በወደቀበት ይቅር የሚለው ያው በቀጣይ ነው የሚመጣው ይመስለኛል። ዝና ጠፋጥፎት ከዛ ጥሎት ሄደዋል። አይ እንደምንም ብሎ ደግሞ ይነሳል ወይስ ደግሞ እዛ በቀራው ቀርቶ ነው የሚሆነው? ዝና ካደረገው በኋላ ወደ ማዕሌት እየሄዳ ነበር። ማዕሌት ደግሞ ከኢፍራታ ጋር ወይኔ ማዕሌት አሁንስ ብዬ እንደዛ ሊውደቅ። ያው ባልሽን መፍታት አልነበረብሽም። ያው ደግሞ ምንም ሰትይጂ በጣም ተጸጸተሻል እንዴ አሁን? አይ ታይኝ እስቲ የሰው ወሬ ሰምቼ ዛሬ ደግሞ አንድ ቁርስ እንጀራ በሰው እጅ ሆንኩኝ። አዎ የሰው መስማት አልነበረብሽም። አንቺ አይደለሽ እንዴ ስትመክሪኝ የነበረው? ያው እኔንም ቢሆን መስማት አልነበረብሽም። ከብሮ ከተለየሁኝ በኋላ ሁሉ ነገሬን ነው ያጣሁት። ባሌን፣ ክብሬን፣ ማንነቴን ነው ያጣሁት። ባዶኔ የቀረሁት ምንም የለኝ። እኔ ደግሞ ይህንን አምኜ መቀበል አልፈልግም። ተቀበልሽውም አልተቀበልሽውም ምን አማራጭ አለሽ? ግን ደግሞ ይሄንን ታየው
ለማንኛውም ሉላ በድጋሚ አመለጠች እንዴ? ይልቅ እንደኔ ለሱም ነገር አልሳካ ብሏታል እያለች ነበር። ኢፍራታ ማናት? እቺ ማናት ኢፍራታ ደሞስ? ይልቁንስ ሌላውን ነገር ታዩና እሱን የራስሽ ለማድረግ ሞክሪ ትላታለች። ወይ ጎድ! ተስፋ አትቁረጪ። ምን እንደሆነ አላቅም፣ ግን አንድ ነገር የሚወድልሽ ነገር አለ ብሎኛል። ምናልባትም ሀሳቡን ቀይሮ ሊሆን ይችላል። አዎ እያለች ነበር። በቃ እንደዛ ከሆነማ ዛሬ እኔ የምንበላው እንዲሁም የምንጠጣው ነገር እኔ አመጣለሁ ስትላት ኤፍራታ ማናት እቺ ማሌድ እንደ ተናዳ ተቃጠላ። አይ ጉድ ሀገር! የማሌድ ንዴት ነው። በራሷ እጅ ራሷ አድርጋ አሁን ደግሞ ሁሉ ነገሬን አጣሁኝ ትላለች። አሁን ከትንሽ ቆይታ በኋላ ይሄ ወደ ዝና እየመጣች ከዝና ሲገናኙ አሁንም ሀሳቧን ትቀይራለች። አሁን ከብሩክ ከተለያየሁኝ ሁሉን ነገር ያጥቻለሁኝ ብላለች። ያኔ ትንሽ ውስጧ እንትን ብለዋል። ለምን አደረኩት የሚልም ነገር አለባት። ከዛስ በቃ ወደ ብሩክ ሊሄድ ብላ ወደ ማለት ይሄ ማን ነው ወደ ዝና ሊሄድ ብላ ወደ ዝና እየመጣች ነበር። ደሞስ ዛሬ ለምን ፈለካኝ? አይ የፈለኩሽማ ትልቅ ምስራች አለኝ። ምንድነው? እባክህን እየጓጓሁኝ ነው፣ ንገረኝ እስቲ እያለችው ነበር። ደሞስ ልንገርሽ አንድ ነገር ላይ በጣም ጎበዝ ነሽ። ምንድነው? አሁን ለምንድነው ያፈለከኝ? ሉላ በጣም ውስጤን ሰብረዋለች። አሁን ውስጤ ላይ ያለው አውሬ ሊወጣ ነው። ገና ያልወጣም አውሬ አለ እንዴ? ሞገስ ዛሬም ቢሆን አያማልጠኝ። የት ቢሆን የት ማግኘት አለብኝ። አሁን እጠራሁሽ ደግሞ ለአንድ ጉዳይ ነው። አንድ በጣም የሚነግረሽ በጣም የምትወጂውና በጣም የሚነግረሽ ነገር ምንድነውስ? እኔ የሚወደው አንተ የምትነግረኝ። ቃስ በይ ተረጋጊ። ከዛ በኋላ ነው የሚነግረሽ። የኔን አስጨርሽኝ። አመት ሙሉ አላወራ። ምንድነው እንደዛ የሚያደርገሽ ነገር? ሌላው ታዩ እንዴት አሳከማት? ቤቱን ካልሸጣው ማለት ነው ያለብሽ። ምን መሰላሽ ብሩክ እኛ ላከናላቸው ገዢዎች ሌላ ቦታ ነበሩ። ሌላውም ደግሞ እኔ ከላኳቸው ሰዎች ናቸው እንትን ያደረገው። እና ይሄ ማለት ምን ማለት ነው? ምን አገናኘውስ ከቤቱ? እባክህን ዝና አው በለኝ። ቤቱ አሁን በስሜ ልታዞርልኝ ነው? እንክፍ ቀስ በተረጋጊ። ምን ነው ለወሬው መቾከልሽ? በመጀመሪያ ተረጋጊ። የሚነግረሽን ነገር አዳምጪ። ቤቱ አሁንም በልጇ ስም ነው። አይ ዝናም እየተጫወተባት ነው እንደ እቺ ማሌድ ላይ እቺ ማናት ኤፍራታ ምናልባት እንዳይጫወትብሽ ለራሱ ጥቅም ብሎ ነው ይህንን ነገር የሚያደርግልሽ። ግን ራሱ የፈለገው ሲያገኝ አንቺን ዞር ብሎ አያይሽም ብላታለች። አይ ዝና እኮ እንደዛ አይነት ሰው አይደለም እያለቻት ነበር። ቆይ ግን ሞታ እያልከኝ ነው እንዴ? ምን እያልከ ነው? ያው ልጁን አሳከማ በሰላም እየተንቀሳቀሰ ነው። ስራው የሰራው ስራ በጣም ከባድ ነው። ሞትን የሚያስከትል ሞትን፣ አዎ ለዛውም ዓለም አቀፍ ወንጀል። ይሄ ማለትስ እንዴት ነው? ዓለም አቀፍ ወንጀል ብሩክ እንዴት ይሰራል? ምንድነው የሚሰራው? ከዚህ በፊት እኮ ወንጀል አይሰራም ነበር። አሁን እኔን ልጨርስልሽ። ምንድነው እንደዛ የምትሆነው ነገር? ቀስ በይና እኔ ልጨርሰው። ከዛ በኋላ የምታወሪው ካለሽ ታወሪያለሽ። ቆይ አልገባኝም፣ ስራው አልገባኝም እያለች ማሌድ
እባክህን ብላ ተጨንቃ ነበር። ባዛም በኋላ የቤቱን ዋጋ ሰጡት። እሱ ደግሞ እነሱ የፈለጉት ነገር አደረገ። ኮከል ማለት ምን ማለት ነው? አደንዛዥ እጽ ነው። ያው እሱ ነው የሞት ፍርድ ሊያስወስንበት እንዳወቀ ነው ያደረገው። እና በዚህ መንገድ ነው ያሳከማት እያልከኝ ነው? አዎ። ቤቱንም ከመሸጥ አተረፈው። አሁን ቤቱ በልጇ ስም ነው። ምን ነው ብሩ እኮ በጣም ወንጀል የማይሰራ ሰው ነበር። ምን ነው አሁን ይሄንን የሰራው? እሺ ተረጋጊ። ማሽ ነገርኩሽ ዋናውን ነገር። እሺ ምንድን ነው? ብሩክ እና በህይወቱ አደጋ የሆነ ውሳኔ ወስኖ ነው ይሄንን ያደረገው። እና አሁን ከባድ ውሳኔ ወስኗል። እኔ እኮ ተጨነቅኩኝ። ንገረኝ እንጂ ቶሎ ጨርሰው ነገሩ። አይ ማለት እሷ ሀሳቧ እንደምንም ከኋላም ከፊቱም ከየትም ብላ እንደምንም ብላ ያው ቤቱ ለሷ እንዲሆን ነው የምትፈልገው። ደሞስ ብሩክ ምን ሆና ለሱ ጣጣ የላትም። እሷ የምትፈልገው ቤቷን ብቻና ብቻ ነው። ደሞስ አሁንስ ሌላ ነገር እንዳይፈጠር ነው። ምክንያቱም ምሳሌ እንዲሁም ቅድስት መጨረሻ ላይ እንዳያችሁት ከቤት እየወጡ ነበር። የቤት እቃ እንገዛለን እያሉ ማለት ነው። በዛን ሰዓት ደግሞ ይቺስ ማለት እንዲሁም ደግሞ ይሄ ዝና እነሱን እያገኙ ነበር። ቅድስትም ብዬ እጮሃለሁ ድርሽ እንደትሉ ካላችሁበት ንቅንቅ እንደትሉ። አሁን ለፖሊስ ደውላለሁ ዋአ ብያለሁኝ ዋአ እያለች ነበር። በዛን ሰዓት ምሳሌ ወይ ጎድ ቅድስትዬ ሊይዙን ነው እንዴ? አይዙንም፣ አንቺ አትጨነቂ፣ ነይ እኔ ሐውላ ተደበቂ፣ ምንም አያመጡም፣ አሁን ለፖሊስ ደውላለሁ እያለች ነው ቪዲዮ ቆመው ማለት ነው። ግን ይሄ ማለት ቅድስት ደውላ ወይም ደግሞ ያለችው ፖሊስ ጠርታ ወይም ደግሞ እንደምንም ብላ ታስይዛቸው ይሁን ወይስ እነሱ ደግሞ እንደዛ ስትላቸው ወደ ኋላ ይመለሱላትን ይሁን እነሱ በሰላም ቤት ይግቡ ይሁን ይሄንን በሚቀጥለው አብረን የምናይ ይሆናል። ለዛሬ በቃና ሰላማችሁ ይብዛ።